ቢያንስ መንጃ ፈቃድ ልናወጣ ስንል እስከ ስንት ብር ያስፈልገናል? እስከ 50 እስከ 30 ሺህ ብር እስከ 20 ሺህ ብር ከ25 ሺህ ብር ጀምሮ ያስፈልገናል። ለምንድን ነው እንደዚህ የተወደደበት ምክንያት ምንድን ነው? ምክንያቱስ እንደዚህ ጣራ የነካበት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመስፈንሽ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሁላችሁንም ሰላም ብያለሁ። በሀገር ውስጥም ከሀገር ውጭም ያላችሁ ቤተሰቦቼ እንዴት ናችሁ? እንግዲህ በአዲስ ቪዲዮ በአዲስ ርዕስ መጥቻለሁ። ያው በተለመደው በመንጃ ፈቃድ ጉዳይ ነው የመጣሁበት ዛሬ። እስኪ ይህን ቪዲዮ ከመጀመራችሁ በፊት ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። ላይክ፣ ሰብስክራይብ፣ ኮሜንት፣ ሼር ለምታደርጉልኝ ቤተሰቦቼ ክበሩልኝ፣ ከልብ አመሰግናለሁ። እንግዲህ እስኪ ወደ ዛሬው ጉዳይ በቀላለሁ ማለት ነው። ለምንድን ነው መንጃ ፈቃድ የተወደደው? እንደገና ደግሞ በሀገራችን ለአንድ ወር ከ15 ቀን ነው የሚሰጠውን፣ በፊት ግን ለ6 ወር ነበረ እና በዚህ ምክንያት ለምንድን የተወደደው? እኔ በፊት እስከማውቀው ድረስ ከ3000 ብር አንስቶ እስከ 10,000 ብር ነበር። አሁን ግን በገንዘብም እንዲሁም ደግሞ በተለያዩ ነገሮች ይወጣል። እስከ 50 ሺህም ጨርሳችሁ ይወጣል። እናንተ ትምህርት ቤት ሳትሄዱ ብራችሁን ብቻ ከፍላችሁ እጃችሁ ጋር መንጃ ፈቃድ መያዝ ትችላላችሁ። እንዲሁም ደግሞ ሄዳችሁ ተመላልሳችሁ እስከ 20 እስከ 25 ሺህ ብር የሚያስከፍሉ ትምህርት ቤቶች አሉ። እንግዲህ ያ የትምህርት ቤቱ ጥራትና የሚያቀርበው መኪና ሁኔታ ነው ማለት ነው። እኔ በተማርኩበት አካባቢ 15 ሺህ ነበር የከፈልኩት። የዛሬ 1 አመት ልበል 1 አመት ሆኖ መሰል 1 አመት አካባቢ ማለት ነው። እንግዲህ እኔ የተማርኩት ክፍለ ሀገር ነው። አሁን ደግሞ ወደ ቃሊቲ ምናምን አዲስ አበባ ውስጥ የምትማሩ ልጆች እስከ 25 ሺህ እና እስከ 30 ሺህ ብር እየጨረሰባቸው ነው። ይህም እንግዲህ ትራንስፖርታቸውን ሌላ ነገራቸውን ሳይጨምር ማለት ነው። እንግዲህ ቤታቸው ሩቅ ከሆነ ትራንስፖርት አለ። እንደገና ጧት ደግሞ የክላስ ትምህርት እየተማራችሁ ከሆነ ከሰዓት ደግሞ ትሬኒንግ የምታረጉ ከሆነ እንግዲህ እዛው የምትውሉ ከሆነ የምሳ ምናምን ወጪ አለ ማለት ነው። ይሄ ሲጨማመር እንግዲህ ያው 10 ሺህ ብር ማጥፋታቸው አይቀርም አሁን በኑሮ ውድነት ማለት ነው። አንድ በየአይነት ለመብላት ስትሉ ስንት ነው የምትከፍሉት? ያው ሁላችንም የምናውቀው ነገር ነው ማለት ነው። እና ውደቶች የመንጃ ፈቃድ የተወደደበት ምክንያት እንግዲህ ሀገራችን ኑሮ ውድነት ጣራ የነካበት ምክንያት ነው። ይህም ደግሞ ዶላር ጨመረ እየተባለ ዋጋ ምንዛሬ የሚጨመረው ነገር በጣም ሁሉን ነገር አግሎታል ማለት ነው። እንዲሁም ነዳጅ የተለያዩ ነገሮችን ጨመረ እየተባለ አሁን ባለው ሁኔታ በጣም የተጋነነ በሚባል ደረጃ እንግዲህ የትራንስፖርቱ ፍሰት ብዙ የሚያስደስት አይደለም ሀገራችን ላይ ማለት ነው። እንዲሁም ደግሞ የትራፊክ ፍሰቱን አለማስደሰቱን ብቻ ሳይሆን ቀን በቀን እንደምታዩት በትራንስፖርት ስንጠቀም ብር እየጨመሩብን ነው። ታሪክ ጨምሯል እያሉ እንግዲህ እያያችሁ ነው። በፊት በ10 ብር እና በ15 ብር የትም ዞረን የምንመጣው አሁን ግን 50 ብር፣ 100 ብር፣ 200 ብር ከዛም በላይ ጨርሰ ነው የምንገባው በትራንስፖርት። እንግዲህ አብዛኞቻችን አዲስ አበባ ውስጥ የምንኖር ማህበረሰብ የምንጠቀመው ባስ ነው። ባስ ደግሞ እንደተለመደው በቃ ፈጣን የሚባል አገልግሎት የሚሰጥ እንዲሁም ደግሞ ከታክሲ እንደውም የተሻለ ዋጋ ያለው ያኔ በቃ ከሱ እንደውም ከታክሲ እንደውም የተሻለ ፍጥነትም ያለው እንዲሁም የተሻለ ደግሞ ብሩ ቀነስ የሚለው ባስ ነው። እንግዲህ ደግሞ ሀይገርም ቀነስ ይላል፣ ግን ሀይገር እንደ በፊቱ አይደለም። እኔ በፊት አዲስ አበባ እንደማውቃት ሀይገር በጣም ነበር የምንጠቀመው። ነገር ግን አሁን በጣም ትንሽ ጊዜ ይፈጃል። እንዲሁም ደግሞ አሁን አዲስ አበባ ላይ የምንንቀሳቀስ ሰዎች ጊዜያችን በጣም ነው የሚቃጠለው። እውነት አንድ ቦታ ደርሶ ለመምጣት 1 ቀን ፈጅ ማለት ይቻላል። እንግዲህ ከ20 ጸበል ተነስታችሁ መርካቶ ደርሳችሁ ለመምጣት የመንገድ ትራንስፖርቱ በጣም ፍሰቱ የተጣበበ ነው። መንገድ ጥበት አለ፣ በየቦታው የመቆም እንዲሁም ደግሞ በየቦታው የህዝብ ብዛት በጣም ነው። እኔ በጣም የሚገርመኝ ከዚህ ባሶች በጣም ምርጦች ናቸው። መንደር ውስጥ ለውስጥ ራሱ ቢጓዙ ባሶች በጣም ፈጣንና ጥሩ አገልግሎት የሚሰጡ ናቸው። በተለይ አሁን አዲስ የመጡት ባሶች ተነባባሪ ፎቅ ባሶች በጣም እኔ ያስደስቱኛል ማለት ነው። ግን እንደዛም ሆኖ ደግሞ የአዲስ አበባ ህዝብ ሁላችሁም ታውቁታላችሁ፣ ሰልፉ የትየሌሌ ነው። ባስ ብትሉ ሀይገር ብትሉ የትየሌሌ ነው። እንግዲህ ታክሲም ብትሉ ተጋፍታችሁ ነው። በዛ ላይ ስልክ መሰረቅ አለ፣ የተለያዩ ነገሮች ገንዘብ መሰረቅ አለ እና የሀገራችን የትራንስፖርት ፍሰት በጣም የተዘበራረቀና እጁ ያልጸዳ ነገር ነው ያለበት። እንግዲህ ፈጣሪ ሁሉን ነገር አስተካክሎ እኛም የተሻለ መንገድ የተሻለ ትራንስፖርት አግኝተን እንዲሁም ደግሞ ከኑሮ ውድነት ወጥተን የተሻለ ነገር እንደምናገኝ ተስፋ አደርጋለሁኝ። ይህም እንግዲህ እኔ የምኖርበት አካባቢና እንዲሁም ደግሞ ወደ አሜሪካ የሚኖሩ እንዲሁም ወደ አውሮፓ የሚኖሩ
የትራንስፖርት አጠቃቀም ሆነ የሌላ ሲስተማዊ አጠቃቀማቸው በጣም የተለየ ነው። እንደውም አሁን አንዳንድ ልጆች ላይ ቴሌግራም ግሩፕ ላይ የተለያዩ ግሩፕ ላይ እየተጠቀሙበት ይገኛሉ። ይሄን ነገር በጣም ነው የማበረታታው ማለት ነው። ይህ ምን ማለት ነው? በቴክኖሎጂ ማስተሳሰር። ለምሳሌ አንድ መንገድ ትራንስፖርት ቢያንስ በተለየ ነገር ለማስተሳሰር ከተፈለገ ቢያንስ እንኳን የትራፊክ ማብሪያት ካለ የትራፊክ ማብሪያት ከኮምፒውተር ጋር ተገጥሞ እናንተ ምንም ጥፋት ስሩ ምንም ጥፋት የሰው ምስክር ምንም የሚያስፈልግበት ጉዳይ የለም። ምክንያቱም ካሜራ እዛ ጋር ይለጠፋል። ካሜራው ያያችኋል። በቤታችሁ ድረስ ምን ስራ እንዳጠፋችሁ እንዴት እንደሆነ በመረጃ መጥቶ የሚሰጥ ነው። እንግዲህ ይሄ ባደጉ ሀገሮች ላይ የተለመደ ነው። ምሳሌ አረቡ ዓለም ላይ ብትሄዱ አሁን ፍጥነት ከ40 ሜትር በላይ ያኔ ከ40 በላይ ፍጥነት ስፒድ ያኔ ስፒድ ማድረግ አይቻልም ተብሎ እዛ ጋር ታፔላ ተለጥፎ ከሆነ ከ40 በላይ ካሳለፈ እዛ 40 የሚለው ጋር ካሜራ ይተከላል። ከዛ ፍጥነታችሁ ታይቶ ከዛ በኋላ እዛ ላይ ያጠፋችሁ ጥፋት ካለ እንደ ጥፋታችሁ ትቀጣላችሁ ማለት ነው። እንግዲህ ከፍተኛ ጥፋት የሚባለው እስከ 50,000 ብር እኔ በምኖርበት አካባቢ 50,000 ሪያል እና እስከ እስራት ድረስ እስራትም ቅጣት አለው። እስከ ከባድ ጥፋት ከተባለ ከባድ ጥፋት የሚባለው ምንድን ነው? ምሳሌ አንድ ሹፌር ሲነዳ ኬርለስ ከሆነ ያኔ ኬርለስ ሆኖ ዚግዛግ አነዳድ ከነዳ ከቀኝ ረድፍ ወደ ግራ ከግራ ረድፍ ወደ መሀል ረድፍ ምንም ፍሬንቻም ሳያበራ ሆነ ምንም አይነት ምልክት ለሹፌሩ ሳይሰጥ የሚሸጋገር ከሆነ ይሄ ቅጣት ከባድ የተባለ ቅጣት ነው። ሌላ ደግሞ ቀይ የትራፊክ ማብሪያት በርቶ የማይቆም ከሆነ መስመሩን ሳያልፍ ከመስመሩ ጋር ሳይደርስ መቆም አለበት። እንግዲህ ያኔ ይምክን እግረኛ መንገድ ሊሆን ይችላል። እንዲሁም ደግሞ ተራው የሌላ ሳይድ መኪናዎች የሚመጡበት ሊሆን ይችላል። ስለዚህ ቀይ ማብራት በርቶ መኪናውን ወደ ትራፊክ ማብራቱ መስመሩን አልፎ የሚገባ ከሆነ እኔ ባለሁበት በምኖርበት ሀገር እስከ 6,000 ሪያል ይቀጣል ማለት ነው። 6,000 ሪያል ማለት እንግዲህ የቤት ሰራተኛ ከሆናችሁ ታውቁታላችሁ። የ4 ወር ወይም የ5 ወር ደሞዝ ማለት ነው። ድራይቨሪም ከሆናችሁ በአዲስ ከሆናችሁ ከ1,300 እስከ 1,500 ነው። ምናልባት አዲስ ከሆናችሁ የሚከፈላችሁ እንግዲህ ያን አባስታችሁ 2 ወር የ3 ወር ደሞዝ ተቆራጭ ይሆናል ማለት ነው። ምክንያቱም ሰውየው እንደዚህ አይነት ነገሮችን ላይከፍልላችሁ ይችላል። ምናልባት አክሲደንት ተፈጥሮ ከሆነ ያ አክሲደንት የተፈጠረው ድርጅቱ የመኪናው ድርጅት ኢንሹራንስ ካለው ኢንሹራንሱ ያሰራ ይሆናል። ምናልባት አክሲደንት ከተፈጠረ እንደዚህ አይነት ጉዳዮች ግን በትራፊክ ማብሪያት ምናምን ጉዳይ ከተፈጠረ ግን ኃላፊነት የምትወስዱት እራሳችሁ ናችሁ። ሰውየው ምናልባት ጥሩ ሰው ከሆነ ሊያግዛችሁ ወይም ሊከፍልላችሁ ይችላል። ጥሩ ሰው ግን ካልሆነ ግን ሙሉ ለሙሉ ይሄንን የምትከፍሉት እናንተና እናንተ ብቻ ናችሁ። ምክንያቱም ጥፋቱን የሰራችሁት በእጃችሁ እናንተ ናችሁ። ምክንያቱም መጀመሪያ ሌሰን ወይም መንጃ ፍቃድ ሲሰጣችሁ ትምህርት ተምራችሁ ነው። ስለዚህ ይሄ ደግሞ ትምህርቱ ላይ ኮምፒውተር ትምህርቱ ላይ የተካተተ ነው። እንዲሁም ደግሞ ስትፈተኑ መንጃ ፍቃድ ላይ ስትፈተኑ ለምሳሌ ክብ ቦታ ሰርክል ቦታ ከሆነ ሰርክሉን ዙራችሁ ነው እንግዲህ ወደ የትኛው አቅጣጫ ስትሄዱ ሰርክሉን ክቡን ዙራችሁ ነው። ነገር ግን ክቡን ሳትዞሩ በአቋራጭ መኪናን ማዞር የተከለከለ ነው። በሱ ፍጹም የተከለከለ ነው። እንደዚሁም ስትፈተኑ እንደዚህ ሊላችሁ ይችላል መምህሩ እዚህ ጋር አቋርጥ በዚህ ካላችሁ ይሄ የተከለከለ ነው። ምክንያቱም አደባባዩን መዞር አለብን ብላችሁ መመለስ አለባችሁ ማለት ነው። እንግዲህም ከመንጃ ፍቃድ ጋር የሚያያይዝ ነው። እንግዲህ የሀገራችን መንጃ ፍቃድ ጣራ መንካቱ ምክንያት የተለያዩ የእጅ ያልጸዳ በሙስና ምናምን በጣም የተዘበራረቀ ስለሆነ ነው። ምሳሌ ስትማሩ አሰልጣኛችሁ ጥሩ አሰልጣኝ ካልሆነ ወይም ጥሩ አሰልጣኝ ሆኖ ሌሎች ልጆች በብር የሚደጉሙት ከሆነ እንዲሁም ደግሞ አብዛኛውን የሚያሰለጥን አሰልጣኝ ጫት ነው ይዞ የሚቅመው። በጣም ወጣቱ ነው አሁን የሚያሰለጥነው መንጃ ፍቃድ እንደማይቅም የአላህ ያዘነለት ካልሆነ በስተቀር ሁሉም በሱስ የተበከለ ነው። እንግዲህ ያኔ ከእናንተ የተሻለ ኑሮ የሚኖር ልጅ ካለ ጫት የሚገዛለት የሆነ ነገር የሚጋብዘው ከሆነ ለእናንተ ቦታ አይሰጣችሁም። ስለዚህ እናንተ ደግሞ ግዴታ ብር መክፈል አለብን ብላችሁ ስለምታስቡ ጣራ የነካ ያደርግባችኋል። አንድ ቀን
500 ብትሰጡት ምናልባት ለዛኛው ሳምንት ደግሞ ላይጠብቃችሁ ይችላል። ስለዚህ ሌላ 500 ብር ወይም 1000 ብር ልትዋጡ ትችላላችሁ። ይህን ደግሞ ከዛ ከመንጃ ፈቃዳችሁ ጋር ስደማምሩት የትየሌሌ ነው የሚመጣው። እንዲሁም ደግሞ የትምህርት ማስረጃና የመኖሪያ ፈቃድ ማለት የመኖሪያ መታወቂያ ይጠይቃሉ። የመኖሪያ መታወቂያና እንዲሁም ደግሞ ትምህርት ቤት ካርድ ከሌላችሁ ያንን እናሰራለን ይሏችሁና ከእናንተ የተወሰነ ብር 4000 ሆነ 5000 ሆነ ሁለቱን ለማምሮ 10000 ብር ሊያስመጡባችሁ ይችላሉ። እንግዲህ እንደ ትምህርት ቤቱ ነው። ያንን ብር ስጨምሩበት መንጃ ፈቃድ 15000 ብር ቢሆን ነው የምላችሁ። ቢሆን አሁን ተወዷል፣ እስከ 20000 ብር ገብቷል። ቢሆን ቢሆን 15000 ብር ቢሆን እንደገና ደግሞ የትምህርት ቤቱን የእናንተ የምትፈልጉትን ይህን ሰርተፊኬት እንሰራለን ብሏችሁ ቢሰሩላችሁ ስንት ነው የሚመጣው? 25000 ብር። እንደ ትራንስፖርት ይኖርባችኋል። ምሳ እዛ ልትውሉ ትችላላችሁ። አንዳንድ ለመምህሩ የሻይ ልትውሉ ትችላላችሁ። እስኪ ያንን ብላችሁ በ5000 ብር ብትይዙት እስከ 30000 ብር ይጨርስባችኋል ማለት ነው። እንዲሁም ደግሞ ከእናንተ ጋር የሚማር ግን በብር ከፍሎ የሚያወጣ አለ። ትምህርት ቤት አለን ብሎ ቢታረምለት ቀን በቀን ያኔ አቴንዳንስ ይያዝለታል አለ ተብሎ ነው የሚሞላለት። ነገር ግን በብር መጀመሪያ ራሱ መንገድ ትራንስፖርት ስትሄዱ በነገራችን ላይ ትምህርት ቤት ልትማሩ ትችላላችሁ። ግን ትምህርት ቤቱ የሚሰጣችሁ ተማሪ የመሆናችሁን እዛ ትምህርት ቤት መማራችሁን የሚገልጽ ወረቀት ማህተም የተመታበት ስማችሁ ያለበት እድሜያችሁ ምናምን ያለበት ይሰጣችኋል። ከዛ በኋላ ግን ዋናውን ፈተና ስትፈተኑ ያንን ይዛችሁ ነው የምትሄዱት። ያችን ወረቀት ነገር በሌላ ቀን የዚህም የሀገር ውስጥንም ሆነ የሀገር ውስጡ እንኳን የለኝም፣ በፊት ሰጥቼዋለሁ። ነገር ግን መንጃ ፈቃዱ አለኝ። እንዲሁም ደግሞ የውጩ አሁን ሁለቱ አለኝ። አንድ ኮምፒውተር የተማርኩበትና ሁለተኛው ደግሞ ኮምፒውተር ስፈተን የተሰጠኛለኝ። እሱን በሌላ ቪዲዮ ይዤላችሁ እመጣለሁ ማለት ነው። በሰፊው አወራበታለሁ ኢንሻአላህ። እና ያ ወረቀት ተሰጥቷችሁ ስትሄዱ እዛ ወረቀት ላይ ማህተም ይመታበታል ማለት ነው። ግን እንደናንተ እኩል ተምር ያለው ብሎ ምንም ሳይማር ብር ተከፍሎት መጀመሪያ መንጃ ፈቃዱ የሚሰጠው አለ ማለት ነው። ኮምፒውተሩም ሆነ መሰላኩንም ሳይፈተን ማለት ነው። በሀገራችን ላይ መጀመሪያ የምትፈተኑት መንገድ ነው፣ ነው መሰናክል ነው። ከዛ መሰናክሉን ካለፋችሁት መስመር ነው የምትፈተኑት፣ ወይም መስመር ከዛ መሰናክል ነው የሚፈትኗችሁ። እንግዲህ እንደ ትምህርት ቤቱ ነው ማለት ነው። ነገር ግን ኮምፒውተር ፈተና